ክቡራን ወላጆች፣ ክቡራን ተማሪዎች፣ መምህራን፣ በአጠቃላይ የትምህርት ባለሙያና የትምህርት ቤተሰቦች ከፍተኛ ውጤት በማምጣት ተማሪዎቻችንን እዚህ በጋራ ለማበረታታት ስለተገናኘን በጣም ደስ ብሎኛል። ተማሪዎቻችንን በድጋሚ እንኳን ደስ ያላችሁ እንበላቸው። ወላጆች፣ መምህራን፣ የትምህርት ባለሙያና አመራሮች እናንተም የድካማችሁ ፍሬ የታየበት ነውና እንኳን ደስ ያላችሁ። እንደሚታወቀው መንግስታችን የትምህርት ስብራትን በመለየት በተለይ በትምህርት ጥራት በኩል ያጋጠመንን ስብራት ለመጠገን ከፖሊሲ ጀምሮ የተለያዩ ስትራቴጂዎችን በማውጣት የትምህርት ጥራት እንዲረጋገጥ ተደራሽነቱም ፍትሃዊ እንዲሆን በርካታ ስራዎችን እየሰራ ነው። እንደ ከተማ አስተዳደርም ከዚህ ፖሊሲና ስትራቴጂ በሚቀዳ የራሳችንን የከተማ አስተዳደሩን ልዩ ትኩረት በማድረግ ለትምህርት በሰጠነው ትልቅ ርብርብና ልዩ ትኩረት ውጤት እያየን ነው። ለትምህርት ልዩ ትኩረት መስጠት ያስፈለገበት ምክንያት ብዙ ማስረዳት አስፈላጊ ባይሆንም እንኳን ኢትዮጵያ የብልጽግና ህልም ይዛለች። የብልጽግና መንገድ ደግሞ ዋነኛው ትምህርት ነው። ለትምህርት ተገቢውን ትኩረት የሰጡ የትምህርት ጥራትን ያረጋገጡ ሀገራት በልጽገዋል ብቻ ሳይሆን በርካታ የፈጠራ ውጤቶችን፣ ዓለምን ያስደመሙ ግብአቶችን ራሳቸውን ብቻ ሳይሆን ለሌሎች ሀገሮችም ጭምር ጥቅም እንዲውል ማድረግ ችለዋል። እኛም እንደ ሀገራችን በተገቢው ሁኔታ ትምህርት ላይ ኢንቨስት ካደረግን፣ ትውልድ ላይ ኢንቨስት ካደረግን ይህንን ውጤት የማናስመዘግብበት ምንም ምክንያት የለም። በመጠኑ እስካሁን ድረስ ባደረግነው ርብርብ ውጤቶችን መቁጠር ጀምረናል። እንደ ከተማ አስተዳደር ትኩረት ካደረግንባቸው መስኮች ውስጥ የተወሰኑትን ለአብነት ያክል ለመጥቀስ የመማር ማስተማር ደህንነት ለትምህርት ጥራት፣ ለትምህርት ውጤታማነት ወሳኝ መሆኑን በማወቅ ትምህርት ቤቶች ለመማር ማስተማር ምቹ፣ ሳቢ እንዲሆኑ ማድረግ፣ በሌላ በኩል ደግሞ ትምህርት ግብአት ያስፈልገዋልና ተማሪዎችም መምህራኖችም አጠቃላይ መማር ማስተማሩ የሚያስፈልገው ግብአት ቅድሚያ ተሰጥቶት እንዲሟላ በማድረግ የትምህርት ቁሳቁስን በማሟላት የተማሪዎች ስነ ምግባር፣ የተማሪዎች ባህሪ እንዲሁም የመምህራን ብቃት በየጊዜው እየጨመረ እንዲሄድ ለማድረግ የሚያስችሉ በርካታ ስራዎችን ትኩረት ሰጥተን እየሰራን ነው። በመሆኑም ዛሬ ትልቅ መሻሻል ያየንበት ውጤት መመዝገብ ችሏል። ከነኚህ ውጤቶች መካከል ለአብነት ያክል ብንጠቅስ በ2016 በጀት ዓመት ወይም ደግሞ የትምህርት ዓመት ካስፈተናቸው ተማሪዎች ለ12ኛ ክፍል መልቀቂያ ካስፈተናቸው ተማሪዎች ውስጥ 21.3 እጁን ማሳለፍ ችለን ነበር። በ2017 የትምህርት ዘመን ደግሞ ወደ 31 እጅ ማሳለፍ ችለናል። ይህም ብቻ አይደለም። አምና ምንም ተማሪ ያላሳለፈ ትምህርት ቤት ነበረን። በዚህ ዓመት ተማሪ ያላሳለፈ ትምህርት ቤት የለንም። በሀገራችን 100% ካሳለፉ ወደ 50 ከሚሆኑ ትምህርት ቤቶች ውስጥ 17ቱ የአዲስ አበባ ትምህርት ቤቶች ናቸው። ከ17ቱ ደግሞ ቅድም ተማሪዎች በጭብጨባ ሞቅ ሲያደርጉላቸው የነበሩ ሁለቱ አድሃሪ ትምህርት ቤቶች መጀመሪያውን ደረጃ ይዛሉና ለሁሉም በልዩ ሁኔታ ብናጨበጭብና ብናበረታታቸው ይጠቅማል። ይሄ ብቻ አይደለም። ለነጋችን ትልቅ ተስፋ እንድንሰንቅና በቂ ውጤት የሚባል እንደምናስመዘግብ እርግጠኛ ሆነን መናገር እንድንችል የሚያደርገን በ6ኛ ክፍልና በ8ኛ ክፍል ላይ የመጣው ውጤት ነው። ይሄ ውጤት ከጥቂት ዓመታት በኋላ አዲስ አበባን የሀገራችን
የትምህርት ጥራት ማረጋገጫ ትልቅ የቤንችማርኪንግ ማዕከል እንደሚያደርጋት እምነት አሳድረን እየሰራን ያለ ነው። በእነኚህ ሁሉ ውጤቶች በጣም ጥሩ ውጤት አምጥተናል ብለን ለመኩራራት ሳይሆን የተሻሻለውን ውጤት መነሻ በማድረግ መሻሻሎቹን እውቅና ከሰጠን ካበረታታን በቂ የሚባል ውጤት ሊመጣ እንደሚችል ምንም የማያጠራጥር በመሆኑ ነው። ያለንበት መንገድ ትክክለኛ መንገድ ላይ ነው። ጉዟችንን እየገመገምን የመጣውን ውጤት እያበረታታን ለሚቀጥለው ከፍተኛ ውጤት ደግሞ የበለጠ ዝግጅት የምናደርግበት ምዕራፍ ላይ ነው ያለነው። ውድ ተማሪዎች፣ በተለይም ዛሬ ከፍተኛ ውጤት አምጥታችሁ ከወላጆቻችሁ፣ ከመምህራኖቻችሁ፣ ከትምህርት ባለሙያ ጋራ በዚህ ትልቅ መድረክ በድምቀት ያከበርናችሁ ልጆቻችን የጥረት የግረት የድካም ውጤት ጣፋጭ እንደሆነ ከእናንተ በላይ ምስክር የለም። ይሄንን ልብ ብላችሁ እንድትይዙት በድጋሚ ላሳስባችሁ እወዳለሁ። ዩኒቨርሲቲ ስትገቡም እንዲሁ ደክማችሁ ጥራችሁ ግራችሁ ከሰራችሁ ሁልጊዜ አንደኝነትና ይሄ ድምቀት ይሄ ከፍተኛ ውጤት ይከተላችኋል። ምንም ነገር እንዳያታልላችሁ፣ አትዘናጉ። ሁልጊዜ ዓላማችሁ ላይ ትኩረት አድርጉ። እንደዛ ካደረጋችሁ በየትኛውም ውጣ ውረድ ውስጥ ብታልፉ ከፍተኛ ውጤት የእናንተ ነው። በመጨረሻም ትኮሩበታላችሁ። ወላጆች፣ መምህራን፣ ትምህርት ቤቶች፣ የትምህርት አመራሮች፣ የትምህርት ባለሙያዎች፣ አጠቃላይ የትምህርት ቤተሰብ እስካሁን ያገኘነው ውጤት በጣም የሚያበረታታ ነው እና የእናንተ ጥረት ውጤት ነው። በዚህ አጋጣሚ ከፍ ያለ ምስጋና ላቀርብላችሁ እወዳለሁ። በዚህ ባገኘነው ውጤት የበለጠ ሞራልና መነቃቃት ሆኖን የተሻለ ውጤት ለማምጣት ደግሞ እጅ ለእጅ ተያይዘን አብረን እንስራ እላለሁ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። አመሰግናለሁ።